የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን እናመሰግናለን። በመረጃ ሰዓታችን የመጨረሾቹ ቀናት በዝውውር መስኮቱ ላይ በርካታ ነገሮችን ሰማንበት። ትልቅ የዝውውር መረጃዎችን እንዲሁ ሰማን። የሊግ ጨዋታዎችም እንዲሁ እየተካሄዱ ይገኛሉ። እንመለከታቸዋለን በስፋት ጉዳዮችን ለእናንተ ወደ አድማጮችን አስቀድመን መረጃ ስናደርስ ሪያል ማድሪድ ሌላ ተጫዋች አስፈርመዋል። በጣም ያልተጠበቀ ዝውውር ነበረ። ጉዳዩን በማድሪድ የመረጃ ሰዓት ከቡድን ዜና ጋር አያይዘን እንደዚሁ እናካፍላችኋለን። በባርሴሎና በኩል የቡድኑ ወሳኝ ሰውን እናነሳለን። በጣም ያልተነገረለት ነው። ልዩ ጥንቅር ይዘናል። በቡድን ዜና ከዝውውር ጋር አያይዘን በአውሮፓ አያላነ ሊጎች በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ ለየት ያሉ ጥንቅሮችን በአንድ ተጫዋችም ጉዳይ ለየት ያለ መረጃ እንዲሁ እያካፈልናችሁ ነው ቆይታ የምናደርገው። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱ ላይ ወቅታዊ ጥንቅሮችን እናስደምጣችኋለን። ከዝውውር ጋር አያይዘን ሲቲ ቤት ልዩ መረጃን ያሰናዳንላችሁ። በዝውውር ጉዳይ ላይ የሲቱ ተጫዋች ከለቀቀ መቀላቀል የሚፈልገውን ክለብ ይፋ አድርጓል። ከዛ ውጪ በሲቲ ዝውውር ጉዳይ ላይ እና የቡድኑ አዲሱን ፈራሚ የተመለከተ ልዩ ጥንቅር በቡድን ዜና እናስደምጣችኋለን። ከሰሞኑ ቼልሲ ከግብ ጠባቂ ጋር ስሙ ከተያዘና ግብ ጠባቂውም በተለይ ኤሚሊያኖ ማርቲኔዝ ቼልሲን ለመቀላቀል ከተስማማ በኋላ ምን አዲስ ነገር አለ የሚለውን አፕዴት እናደርጋለን። ቼልሲ ቤት ዛሬ በጣም ሰፊ መረጃ በዝውውር መስኮቱ ይዘንላችሁ መተናል። ዣቪ አሎንሶን ራሳቸውን በጋዜጣዊ መግለጫ ያነሱትን እንነግራችኋለን። በስተመጨረሻም የሊቨርፑል ደጋፊዎችን ያሰለቸው ዝውውር ተጠናቋል። ብራድሌ ባርኮላ የሊቨርፑል ተጫዋች ሆኗል። አሁን ስለ ብራድሌ ባርኮላ ማንነትና ምንነት ማውራት የምንችልበት ሰዓት ደርሷል። ብራድሌ ባርኮላ በቦታም ባይሆን በጫና ደረጃ ግን የሚተካው የሳላህን ጫና ነውና ሳላህ ማን ነው የሚለውንም ለማንሳት ወደናል። አጠቃላይ የሊቨርፑልን ዝውውርና ቀጣይ ዝውውሮችን በሰበር እናስደምጣችኋለን። በዩናይትድ በኩል ቀጣይ ተጫዋቾችን ለማስፈረም ዩናይትድ በቀሩት ቀናት እነማንን ሸጦ ተሳክቶለት የሚለው ትልቁ የሚጠበቀው ጉዳይ ነው። ምክንያቱም ተጫዋች ሽያጭ ላይ የተመረኮዙ አንዳንድ የሜዳ ክፍሎች ስላሉ ተጨማሪ መረጃዎችን ይዘናል። አዲስ ፈራሚውን ራሱ ብሩኖ ፈርናንዴስን ጨምሮ ሰፊ የቡድን ዜና በማንቸስተር ዩናይትድ በኩል እናነሳለን። ሁለተኛ ሳምንት ተጠባቂ መርሃ ግብር ለዩናይትዳውያንም ይጠበቃል። ከድል ጋር በተያዘ በአርሰናል የመረጃ ሰዓታችን በዝውውር ጉዳይ ላይ ተጨማሪ መረጃዎችን እናደርሳችኋለን። ዛሬም አዲስ ነገር አለ በዩሊያን አልቫሬዝ ጉዳይ ላይ። ከዛ ውጪ አርሰናል በዝውውር መስኮቱ በዚህ ክረምት ምን አይነት ነገሮችን አከናወነ የሚለው ላይ አንድ ተጨማሪ ጉዳይ አንስተን የእናንተን ሀሳብ አስተያየት እንቀበላለን። የቀድሞ የአርሰናል ሰው ኢማኑኤል ፔቲ እምነቱን ይናገራል በአርሰናል ላይ በሻምፒዮኖቹ ዙሪያ። እኛም ተጨማሪ መረጃ እናካፍላችኋለን። ላይክ ካረጋችሁን ለእኛ በብዙ ያግዘናል። ሀሳብ አስተያየታችሁን አጋሩን። በቃል ስፖርት ዩቲዩብ ቻናልና በዝውውር ቻናላችን ከእኛ ጋር እንድትቆዩ በአክብሮት ጋብዘናል። ሪያል ማድሪድ ተጫዋች አስፈርሟል። ያልተጠበቀ ዝውውር ይመስላል። በጣም በፍጥነት የተከናወነ ዝውውር ነው። ሪያል ማድሪድ የ21 ዓመቱን ጋና የመሃል ተከላካይ ኦስካር ናይሄስን ለማስፈረም ከስምነት ደርሷል። ሪያል ማድሪድ ለተጫዋቹ ለግራናዳ አጠቃላይ 2 ሚሊዮን የሚከፍል ሲሆን ናይሲ ለወደፊት ትልቅ አቅም ያለው ተጫዋች ተደርጎ በሪያል ማድሪድ መታየቱን ተከትሎ ነው ወደ የካስቲያ ቡድን እንዲቀላቀል የተደረገው። አንድ የጀርመን ክለብም ተጫዋቹን ይፈልገው ነበር። ናሲያ ግን ሪያል ማድሪድን ለመቀላቀል መርጧል። ሕክምና ምርመራውንም ያጠናቋል። በቀጣይነት የሪያል ማድሪድ አካዳሚን ይቀላቀልና በዛ እድገቱን ያስቀጥላል ማለት ነው። በትልቁ የሚጠበቅ ተጫዋች ሆኗል ሪያል ማድሪድ፣ በተለይም ወደፊት ማለት ነው እምነት የተጣለበት ነው። ለዋናው ቡድን ግን ሪያል ማድሪድ ከዚህ በኋላ ተጫዋች ስለማምጣቱ ግን የተረጋገጠ ነገር የለም። ዋናው ቡድን 2 የላሊጋ ጨዋታዎችን ሁለቱንም በድል አጠናቋል። 6 ጎል አስቆጥሮ 2 ብቻ ተቆጥሮበታል። የነኚህ 6 ጎሎች ግማሹ ባለቤት ኬሊያን እምባፔ እንደሆነ ይታወቃል። ኬሊያን እምባፔ ባለፉት 3 የውድድር ዘመናት በላሊጋ ውስጥ ብዙ ሃትሪክ መስራት የቻለ ተጫዋች ነው። በነገራችን ላይ 3 ሃትሪኮችን ሰርቷል በላሊጋ ብቻ የትላንት ምሽቱን ጨምሮ። ከዛ ውጪ ራፊኒያ፣ አሌክሳንደር ሶሎሮዝ እና ሮቤርት ሌዋንዶውስኪ 2 አላቸው። ራፊኒያና ሌዋንዶውስኪ በባርሴሎና መለያ ነው ይሄን የፈጸሙት። አሌክሳንደር ሮዝ ደግሞ በአትሌቲኮ ማድሪድ ነው። ኬሊያን ምባፔ ብቸኛው ማድሪዳዊ ነው፣ ቀዳሚውም ነው በርካታ ትሪኮችን በመፈጸም ማለት ነው። ከዛ ውጭ ኬሊያን ምባፔ በዚህ ውድድር ዘመን በመጀመሪያዎቹ 2 የላሊጋ ጨዋታ 18 የግብ ሙከራዎችን አስመዝግቧል። ከሞከራቸው 18 ኳሶች ውስጥ አንድ ሃትሪክ አለው፣ 3 ጎል አስቆጥሯል። በጣም ድንቅ ጅማሩ ነው። በእርግጥ ይሄ ለኬሊያን ምባፔ በቅርበት ለሚያውቁትና ለሪያል ማድሪድ ደጋፊዎች እንግዳ ነገር አይደለም። ባለፉት 2 ዓመታት የላሊጋ ከፍተኛ ግብ አስቆጣሪ፣ አምና የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ
አስቆጣሪ ዘንድሮ በዓለም ዋንጫ ታሪክ ራሱ ከፍተኛው ግብ አስቆጣሪ ነውና መባፔና ጎሎች ችግር የለባቸውም። መች ቡድኑ ዋንጫ ያነሳለታል የሚለው ግን በትልቁ ይጠበቃል። በባርሴሎና በኩል ብዙ አይነገርለትም። ራፊኒያ፣ ሞር፣ ላሚን ያማል እና ፔድሪ በጣም ገነው ይነገራሉ። ከዛ ውጭ የራሳቸው ሃንሲ ፍሊክ ሁላ ከራፊኒያ የሚገድኑ ይመስለኛል ሚዲያ ላይ። ራፊኒያ ግን በባርሴሎና በተለይም በራሳቸው በሃንሲ ፍሊክ ቡድን ውስጥ ያለው ቁጥር በጣም ከፍተኛ የሚባል ነው። በእርግጥ እሳቸው ይሄ የገባቸው ይመስላልና የቡድኑ አንበል አድርገውት አይነካም አይተካም ማለታቸው ይታወቃል። በዚህ ክረምት ላይ ራፊኒያ እሳቸው ቡድኑን ከያዙ በኋላ ሃንሲ ፍሊክ 57 ጎሎችን አስቆጥሮላቸዋል። የሚበለጠው በአጥቂው ሮቤርት ሌዋንዶስኪ ብቻ ነው። ራፊኒያ 9 ቁጥር አይደለም። ያ ብቻ አይደለም፣ 30 አሲስት አለው። የሚበለጠው ላሚን ያማል ብቻ ነው በ8 አሲስት 38 ስላለው። በግብ አስተዋጽኦ ካየን ግን ውድ ቤተሰቦቻችን ራፊኒያ ከፍተኛው የግብ አስተዋጽኦ ባለቤት ነው በሃንሲ ፍሊክ ስር እና የእሱን ያክል ግብ አስተዋጽኦ ያለው የለም። ሁለተኛው ላሚን ያማል፣ ሶስተኛ ሌዋንዶስኪ፣ አራተኛ ፌራን ቶሬስ፣ አምስተኛ ፌርሚን ሎፔዝ ናቸው። ራፊኒያ አሁንም የቡድኑ ቁልፍ ተጫዋች ሆኖ ይቀጥላል። እሳቸውም በጣም የምተማመንበትና እርግጠኛ የምሆንበት ተጫዋች ማለታቸው ይታወቃል። አልቫሮ ሞራታም በስፔን ላሊጋ በደንብ እናውቀዋለን። በማድሪድም የተጫወተ እንደነበረ የሚዘነጋ አይደለም። አልቫሮ ሞራታ ከኮሞ በውሰት ወደ ሌጋኝስ ለመቀላቀል በጣም መቃረቡ እየተነገረ ይገኛል። ወደሚያውቃት ስፔን ሌጋኝስ በስፔን ሁለተኛ ዲቪዚዮን ውስጥ የሚጫወት ክለብ ነው። ክለቡ በአሁኑ ጊዜ የመጨረሻ ዝርዝሮችን ለማጠናቀቅ እየሰራም ይገኛል ተብሏል። በአልቫሮ ሞራታ ጉዳይ ላይ እነኚህ ዝውውሮች እንግዲህ ከተጠናቀቁ በኋላ ለዝውውሩ የመጨረሻውን ፍቃድ ሊሰጥ የሚችለው አልቫሮ ሞራታ ራሱ ነው። ከኮሞ ጋር እንግዲህ በውሰት ሌጋኝሶች ከስምነት መድረሳቸው እየተነገረም ይገኛል። የአልቫሮ ሞራታ የእግር ኳስ ሕይወት በሀያላን ክለቦች ሪያል ማድሪድ፣ ዩቬንቱስ፣ ቼልሲም ጭምር የምናውቀው እንደነበረ የሚዘነጋ አይደለም። ዩቬንቱስ አይቮሪ ኮስታዊን አማካኝ ፍራንኬሲን ለማስፈረም ፍላጎት እንዳላቸው ተዘግቧል። የዩቬንቱስ አሰልጣኝ ሉቺያኖ ስፓሌቲ እና የስፖርት ዳይሬክተራቸው ፍሬድሪክ ማሳራ ከኬሲ ጋር በግል መነጋገራቸው ተረጋግጧል። አሁን ዩቬንቱስ ዝውውሩን ለማጠናቀቅ የሚቀጥሉትን ቀናት ይጠቀማል። በነገራችን ላይ የአውሮፓ ዝውውር መስኮት የሚጠናቀቀው የፊታችን ማክሰኞ ሴፕቴምበር 1 ነው በፈረንጆች አቆጣጠር። እንግዲህ ጥቂት ቀናቶች ይቀራሉ፣ ከ4 በላይ ቀናቶች ይቀራሉ። ስለዚህ በእነኚህ ቀናቶች ላይ ወይም ወደ 5 ያህል ቀናቶች በላይ ይቀራሉ። በእነኚህ ቀናቶች ላይ ዩቬንቱስ ዝውውሩ ለመጨረስ ጠንካራ ስራዎችን ይሰራል ተብሏል። የጣሊያኑ ክለብ ባለፉት ጥቂት ዓመታት ከትልልቅ የአውሮፓ መድረኮች እየራቀ ወይ ደግሞ በጊዜ እየተሰናበተ ነውና የድሮ ዩቬንቱስ ዳግም ይመለስ ዘንድ በደንብ ቡድኑን የማጠናከር ስራ እየሰሩ ይገኛሉ። በተለይም ቡድኑን የሉቺያኖ ስፓሌቲ ከተረከቡ በኋላ ጠንካራ ስራዎችንም እየሰሩ ነው። የርገን ክሎፕ ማድሪድ ተጠቁሞ ነበር። ስማቸውን በስፋት ሰምተናል። በክለብ ደረጃ በስተመጨረሻም እሳቸው ከሊቨርፑል በኋላ ክለብ አልያዙም። በሌሎች ሚናዎች ላይ ከነበሩ በኋላ አሁን ላይ ወደ ማሰልጠን ሲመለሱ በብሔራዊ ቡድን ደረጃ ጀርመንን ይዘው ነው የተመለሱት። እሳቸው ውድ ቤተሰቦቻችን በሚቀጥሉት ሳምንታት ውስጥ ውይይት ያደርጋሉ ተብሏልና ውይይት የሚያደርጉት ከጀርመን ክለቦች ነው፣ ከቡንደስሊጋ ክለቦች እና አሰልጣኞች ጋር ውይይት ያደርጋሉ። ራሳቸው ቪንሰንት ኮምፓኒን ያገኛቸዋል ተብሏል። የባየር ሙኒኩን አሰልጣኝ ውይይቱ አጠቃላይ የጀርመንን እግር ኳስ ለመለወጥ የጀርመን ክለቦች በራሳቸው አበርክቶ ያስፈልጋቸዋል በሚል የጀርመን ክለቦች ለጀርመን ተጫዋቾች ቅድሚያ እንዲሰጡ በአካዳሚ ውስጥ ተጫዋቾችን በደንብ እንዲያሳድጉና ለዋና ቡድን እንዲያበቁ አጠቃላይ የጀርመንን እግር ኳስ በመቀየር ሂደት ውስጥ የጀርመን ቡንደስሊጋ ድርሻውን እንዲወጣ ባየር ሙኒክን ጨምሮ በርካታ አያላን ክለቦችና አሰልጣኞች ጋር ውይይት ለማድረግ ቀጥሮ መያዛቸውን የተነገረው። ሳላን እናንሳ። በሊቨርፑል መረጃ እንመለስበታለን፣ ግን አንድ በጣም አስገራሚ መረጃ ስለ ሳላ እንንገራችሁ። ሳላ በእግር ኳስ ሕይወቱ ጎል ያላስቆጠረው በአንድ ደቂቃ ላይ ብቻ ነው። ያቺም ደቂቃ 9ኛው ደቂቃ ላይ ናት። ከዛ ውጪ ከአንደኛው እስከ 90ኛው መደበኛ ደቂቃ ባሉት ላይ ግብ አስቆጥሯል። ያ ማለት ጨዋታው በተጀመረ አንደኛ ደቂቃ፣ ሁለተኛ፣ ሶስተኛ፣ አራተኛውም፣ አምስተኛውም፣ ስድስተኛውም እያለን 9ኛው ደቂቃ ሲደርስ ሳላ አላስቆጠረባትም። ከዛ 10ኛው ደቂቃ አስቆጥሯል እያለ ይሄን አድርጓል። በእግር ኳስ ታሪክ ከአንደኛው ደቂቃ እስከ 90ኛው ደቂቃ ጎል ያስቆጠሩት 4 ናቸው። ሮናልዶ፣ ሌዋንዶስኪ፣ ሉዊስ ሱዋሬስ እና ዝላታን ኢብራሂሞቪች። ይሄ ድንገት የሚሆን እንጂ ፕላን እንደተደርጎ የሚደረግ ነገር እንዳልሆነ ይታወቃል። አሁን ሳላ 9ኛው ደቂቃ ላይ ጎል ካስቆጠረ 5ኛው በታሪክ ተጫዋች መሆን ይችላል። በሊቨርፑል መረጃ በምክንያት እንመለስበታለን።
አፍሪካዊን ኮከብ በዛውን ቀጥል ያያ ቱሬ ማለት ውድ ቤተሰቦቻችን በእግር ኳስ ታሪክ የመጀመሪያው አፍሪካዊ ሰው ነው። ይህ ሰው ውድ ቤተሰቦቻችን የመጀመሪያ ሆነው ትላንትና ነው። ያያ ቱሬ አሁን ላይ የስሎቫኪያውን ክለብ ስላቪያን ፕሪስታላቭን እያሰለጠነ እንደሆነ ይታወቃል እና ስላቪያ ፕሪስታላቭ በቀጣይ የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ሆኗል። ይሄም ውድ ቤተሰቦቻችን በእግር ኳስ ታሪክ አንድ አፍሪካዊ አሰልጣኝ አንድን ክለብ ለአውሮፓ ሻምፒዮንስ ሊግ ሲያበቃ የመጀመሪያው ሰው ያያ ቱሬ ነው። በእግር ኳስም ሌጀንድ ከምንላቸው ውስጥ ነው። እንዳጠቃላይ ለክለብ እንኳን ባይሆን ለእግር ኳስ ሌጀንድ ነው፣ ምንም ጥያቄ የለውም። ሲቲ ቤት ያደረገው ነገር በባርሴሎና የሚረሳ አይደለም። ሌላ ለእግር ኳስ ራሱ ሌጀንድ የሆነ ሰው እናንሳ፣ ሉካ ሞድሪች። በእርግጥ እየተጫወተ ነው በኤስ ሚላን ቤት። ሉካ ሞድሪችን ግን ወደ ፕሪሚየር ሊግ መሸጋገሪያ ልናረገው ወደን ነው። 2012 ላይ ወደ ሪያል ማድሪድ ያቀናበት ጊዜ ነበረ። ልክ በዛሬው ቀን ነበር ማድሪድን በይፋ የተቀላቀለው። በማድሪድ 597 ጨዋታ ያደረገ የቀድሞ የቶትናም ሰው 95 አሲስት፣ 43 ጎል፣ 28 ዋንጫ በማድሪድ የባሎን ዶርን ባለ ክብር እንደነበረ ይታወቃል። 2012-13 የውድድር ዓመትም የላሊጋው ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። ለማንኛውም የቀድሞ የቶትናም ተጫዋች ልክ በዛሬዋ ቀን ነበረ ማድሪድን በይፋ መቀላቀል የቻለው። በዚሁ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንሻገር ውድ ቤተሰቦቻችን። ከሁለተኛው የቃል ስፖርት ዩቲዩብ ቻናላችን ከሆነው የዝውውር ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በፕሪሚየር ሊግ መረጃችን ቶትንሃም ከሲቲ ተጫዋች እንደገዛ ይታወቃል፣ ሳቪኒዮን። በእርግጥ መርሙሽንም ገዝቶታል። ሳቪኒዮ ለቶትንሃም በመጀመሪያ ጨዋታው ጎል ለማስቆጠርና አሲስት ለማድረግ የፈጀበት በጣም ጥቂት ደቂቃ ነው። 71ኛው ደቂቃ ላይ ተቀይሮ ገብቶ ጎል ከማስቆጠር በዘለለ አንድ ለግብ የሚሆን ኳስ አሲስት ማድረግ ችሎ ነበር እና ሮቤርቶ ዲዘርቢ በቀጣይ ውድድር ዓመት አንዳች ነገር እናደርጋለን ልክ እንደ ቢግ ሲክስ ጠብቁን ብለዋልና በእርግጥ ቻርልተንን ያሸነፉት፣ ግን ጉዳዩ ከዛ አንጻር ማየት ፈለገን ሳይሆን ቡድኑ በራስ መተማመኑን የሚገነባበት ድል ነው። ሲቀጥል ተጫዋቾቹ የሚላመዱበት ጨዋታ ድል ነውና ምናልባት ቶትናም ግን በቀጣይ ውድድር ዓመት አያሰጋም ወይ? መልካታችሁን አጋሩን። በዝውውር መስኮቱ ላይም ኤፕሲሽ ታውን የአስቶን ቪላውን አጥቂ ታሚ አብርሃን በውሰት ለማስፈረም እየሰራ ነው። ታሚ አብርሃ በአሰልጣኝ ኡናይ ኤምሬ ስብስብ ውስጥ የቋሚነት ቦታን ማግኘት እንዳልቻለ ይታወቃል። አስቶን ቪላ በዚህ ክረምት ታሚ አብርሃን ለመሸጥ ዝግጁ እንደሆነ ሲዘገበ ነበረ። አስቶን ቪላ በተጨማሪም ኦሌ ዋትኪንስን ለሳውዲ አረቢያ ክለብ አሊላን ለመሸጥ ከስምነት ደርሰዋል። እንግሊዛዊ ተጫዋች ኦሌ ዋትኪንስ በዛሬው ዕለት የቡድን አጋሮቹንም በይፋ ተሰናብቷል። ባለፈው ሳምንት ይቅርታ ጠይቆ ወደ ቡድኑ ተመለሰ። በዚህ ሳምንት ደግሞ ያ ይቅርታ የጠየቀውን ቡድን ኦሌ ዋትኪንስ ስንብት አድርጓል። ያው ቦታውን የሚተካላቸው የቼልሲ ዋጥቂ ኒኮላስ ጃክሰን ይሆናል። ታሚ አብርሃም ግን ወደ ኤፕሲሽ ታውን ሊያቀና የሚችልበት በጣም ሰፊ እድል አለ። የፕሪሚየር ሊግ አዳጊው ቡድን ራሱን በደንብ ማጠናከር ይፈልጋል። በተቀሩት ቀናት ላይ የቪላን የዝውውር እንቅስቃሴ ግን እንዴት አገኛችሁት? ምክንያቱም ቪላ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው። ባለፈው ዓመት በፕሪሚየር ሊጉም ድንቅ ነበሩ፣ በኤሮፕ ሊግም ሻምፒዮን እንደነበሩ የሚዘነጋ አይደለም። ሲቲ እንደ ቡድን ቋሚ 11ዱን ሸጧል። በዚህ ክረምት ውድ ቤተሰቦቻችን ወይ ሸጧቸዋል ወይ ለቋቸዋል። ይሄን ምስላችንን አቁማችሁ መከታተል ትችላላችሁ። በሁለተኛው የዝውውር ቻናላችን ላይ ትገኛላችሁ። ትራፎርድ ግብ ጠባቂ ለቋል። ተከላካይ ናታናኬ ለቋል። ፊሊፕስ እና ስቶንስን ተከላካይ አድርጎ ማጫወት ይቻላል። አካንጄ በቀኝ ተመላላሽ ማጫወት ይችላል። ጎንዛሌዝ ለቋል፣ ወደ ኒካስል አምርቷል። ሮድሪ ወደ ባርሳ አምርቷል። ታይጃኒ ራይንደርስም ወደ ሳውዲ አረቢያ እንዳቀና ይታወቃል። መሀል ሜዳ ላይ የቀኝ ክንፍ አጥቂ ፎደን ሳቪኒዮን መጥቀስ እንችላለን። የግራ ቦታ ላይ ደግሞ ሲልቫን ማጫወት ይቻላል። ማርሙሽን በ9 ቁጥር ቦታ ላይ ማጫወት ይቻላልና እንዲህ አይነት ጥራት ያለው ቡድን ነው ሲቲ የለቀቀው። ይሄ ቡድን በፕሪሚየር ሊግ መፎካከር የሚችል ስብስብ አይሆንም። ይሄ ሲቲን የለቀቀ ስብስብ ፕሪሚየር ሊግ ላይ ቢያንስ ለዋንጫ እንኳን ይፎካከራል ባይባል ግን ለፕሪሚየር ሊግ ደረጃ ሰንጠረዥ መፎካከር የሚችል ቲም አለቀቀም ብላችሁ ታምናላችሁ ወይ? የሲቲ ደጋፊዎች ምልከታችሁን አጋሩን። ከዙር ጋር በተያያዘ ጃክ ግሪሊሽ ማንቸስተር ሲቲን ይለቃል ተብሎ ይጠበቃል በቀጣዮቹ ቀናት። ግን ባለፉት 2 ጨዋታ አሰልጣኝ ማሬስካ ቀይረው እያስገቡ እያጫወቱት እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ተጫዋቹ በተለያዩ ክለቦች ይፈለጋል። ግን ሲቲን ከለቀቀ ብቸኛ መዳረሻው እንዲሆን የሚፈልገው ኤቨርተን ነው ተብሏል።
ከዚህ ጋር በተያያዘ ኤቨርተኖች ተጫዋቹን የሚፈልጉት በውሰት ነው። ሲቲ በቀጥታ ሽያጭ ነው። ኤቨርተን እድሉን አግኝቷል በራሱ በጃክ ግሪሊሽ ሲቲን ከለቀቀ መቀላቀል የሚፈልገው ብቸኛው ክለብ ኤቨርተን እንደሆነ ስላሳወቀ ማለት ነው። ከሲቲ ጋር በተያዘ በዛው ኤቨርተንን ስላነሳን ማንቸስተር ሲቲ በኤቨርተኑ አጥቂ በሴኔጋላዊ ኢልማን ንዴሌ ፍላጎት እንዳላቸው እየተነገረ ነበረ። ሲቲ ጥያቄ አላቀረበም፣ ግን በቀጣዮቹ የዝውውር ቀናቶች ላይ ሲቲ ወደዚህ ዝውውር በስፋት ሊገባ ይችላል ተብሏል። በተለይም እየለቀቃቸው ካሉ ተጫዋቾች አንጻር ማርሙሽን ለቀቀ፣ ሳቪኒዮን ለቀቀ። በእርግጥ ወጣት ተጫዋች ከፓልሜራስ አምጥቷል፣ ግን ልምድ ያለው ተጫዋች ለማምጣት የኤቨርተኑን ኢልማን ነዴን ጉዳይ እየተከታተሉት እንደሆነ አጣርተናል። ከዛ ውጭ ሲቲ ቤት የምንጠብቃቸው ዝውውሮች አሉ። በትልቁ የሚጠበቁ የራሱ የኤንዞ ፈርናንዴስን ዝውውር ጨምሮ በርካታ ስራዎችን ይሰሩበታል ተብሎ የሚጠበቁ ዝውውሮች አሉ። በማንቸስተር ሲቲ በኩል ሲቲ ነገ ምሽት የፕሪሚየር ሊግ ሁለተኛ ጨዋታውን ያደርጋል። የመጀመሪያ ጨዋታውን በድል አጠናቋል። ሁለተኛው ጨዋታ የሚለው ይጠበቃል። ከዚህ ጋር በተያያዘም በሲቲ በኩል የቡድን ዜናም ይዘናል። ላይክ እያደረጋችሁ በድጋሚ አብራችሁን ቆዩን። የማንቸስተር ሲቲ አማካይ ኤሊዮት አንደርሰን ለክሪስታል ፓላስ ጨዋታ ዝግጁ መሆኑን አሰልጣኝ ኤንዞ ማሬስካ ዛሬ በነበራቸው ጋዜጣዊ መግለጫ ላይ አረጋግጧል። ተጫዋቹ በፕሪሚየር ሊግ የመክፈቻ ጨዋታ ላይ ጉዳት አጋጥሞ ተቀይሮ መውጣቱ የሚዘነጋ አይደለም። ማንቸስተር ሲቲ በርንማውስን 2-1 ባሸነፈበት ጨዋታ ላይ አሰልጣኝ ኤንዞ ማሬስካ በሰጡት ቃልም የሲቲው አማካይ ኤሊዮት አንደርሰን ለነገው ጨዋታ ዝግጁ ነው ብለዋል። በሌላ በኩል ጀርሜ ዶኩ ከጨዋታ ውጭ ሲሆን ማቲያስ ኑኔስም ለጨዋታው እንደማይደርስ የሲቲው አለቃ ኤንዞ ማሬስካ አረጋግጠዋል። አዲሱ ፈራሚ አዮብ ቦዋዲ ግን በቡድን ስብስብ ውስጥ እንደሚካተት ገልጸው በጨዋታው ላይ የተወሰኑ ደቂቃዎችን ሊያገኝ የሚችልበት እድል እንዳለ ጨምረው ገልጸዋል። የማንቸስተር ሲቲ የአማካኝ ክፍል ላይ ምናልባትም እንግዲህ አዮብ ቦዋዲን በመጀመሪያ ጨዋታ ካጫወቱት ወይም ቀይረው የሚያስገቡት ከሆነ አዲሶቹ አማካዮች ጥምረት የኤሊዮት አንደርሰን እና የአዮብ ቦዋዲም ጥምረት እንዲሁ በሲቲ ቤት ለመጀመሪያ ጊዜ በነገ ምሽቱ ጨዋታ ልንመለከትበት እንችላለን። ቼልሲ ቤት ደረስን። ቼልሲ በዝውውር መስኮቱ ላይ በጣም የተተቸበትና የግድ ያስፈልገዋል ተብሎ ብዙ ነገር የተባለበት አንድ የሜዳ ክፍል አለ። ግብ ጠባቂ። በርካታ የቼልሲ ደጋፊዎችን በተለይም በዋናው በቃል ስፖርት ዩቲዩብ ቻናላችን ላይ በተደጋጋሚ ካነሱልን ሀሳቦች ውስጥ ቡድኑ ግብ ጠባቂ ሲያስፈርም የተሟላ ይሆናል የሚል ነው። ከሰሞኑ እንግዲህ ግብ ጠባቂ ለማስፈረም ጥረት እያደረጉ ነው። ኤሜሊያኖ ማርቲኔስ ቼልሲን ለመቀላቀል ፍቃድ ሰጥቷል። ተመሳይ የጨዋታ ደቂቃን አሳልፏል። በነገራችን ላይ ኤሜሊያኖ ማርቲኔዝ በቪላ፣ ሳንቼዝ በቼልሲ ለንጽጽር በጣም ይመቻል። ያሳለፉት ደቂቃ ምንም እንኳን በተለያየ ክለብ ደረጃ ጥራት ውስጥ ቢያሳልፉም በሳንቼዝ በኩል 197 ኳስ አድኗል። ኤሜሊያኖ ማርቲኔዝ 195 ኳስ አድኗል። ይህን በቁጥር ብንገልጸው ይሻላል። ሁለቱ ግብ ጠባቂዎች ኳስ የማዳን ነጻሪያቸው የሁለቱም 70 ከመቶ ነው ከተሞከረባቸው ውስጥ። ክሊንሺትን ብናይ ሳንቼዝ 19 ኤሜሊያኖ ማርቲኔዝ 15 ነው። ኳስን በመቅለብ ከሆነ ሳንቼዝ 86 ነው። ኤሜሊያኖ ማርቲኔዝ በሱ ይሻላል፣ 95 ኳሶችን ቀልበዋል። በተጫዋቾቹ በኩል ስህተትን ሰርተው ጎል የተቆጠረበት ላይ ዋና ቼልሲያን ቅሬታ የሚያቀርቡበት ስለሆነ እሱም ብናይ ኤሜሊያኖ ማርቲኔዝ 4 ስህተት ነው የሰራው ጎል የተቆጠረበት። ሳንቼዝ 7 ለጎል የሚሆኑ ስህተቶችን ሰርቷል። እንደ ትልቅ ማነጻጸሪያ ካየ ነው። ከዛ ውጭ በጣም ተመሳይ ቁጥር ያላቸው። ኤሜሊያኖ ማርቲኔዝ በይፋ ቼልሲን ለመቀላቀል ፈቅዷል። ስፐርስ ከዝውውሩ ወጥቷል። ስለዚህ በቀጣይ የዝውውር መስኮቱ ላይ ቼልሲና ቪላ ብቻ ሲስማሙ ዝውውሩ ይጠናቀቃል። የአስቶን ቪላ ደጋፊዎች በተጫዋቹ ዝውውር ደስተኛ አይደሉም ተብሏል። ኒኮላስ ጃክሰን ቀጣይ ቪላን ይቀላቀላል። ዝውውሩ በቼልሲና በቪላ መካከል ከስምነት ስለተደረሰበት ኦሌ ዋትኪንስ ነው የሚተካው። የቪላ ደጋፊዎች ግን ኦሌ ዋትኪንስ በጃክሰን ይተካል የሚል እምነት እንደሌላቸውና በማህበራዊ ትስስር ገጽ ላይ ዘመቻ ከፍተዋል። ዝውውሩ ግን ይቋረጣል ተብሎ አይጠበቅም። ቼልሲ ቤት መረጃዎችን እንቀጥል። ቼልሲ ማርጉዌን ወደ ናፖሊ ሊሸጠው ከጫፍ ደርሷል። በቼልሲ በኩል በነገራችን ላይ የማርክ ጉዌን ከጨረሰ ወደ ናፖሊ ሊያም ዴላፕን ጨርሷል። ጃክሰንን ከተስማምቷል። የማርክ ጉዌ ሲያልቅ አጠቃላይ እነኚህ አይጠቅሙም ከተባሉ አጥቂዎች ከ100 ሚሊዮን ፓውንድ በላይ ያገኛልና ቼልሲ ሊደነቅ ይገባል። በዚህ ረገድ ከቢዝነስ አንጻር ካየ ነው። ገና አልጨረሰም ቼልሲ። በነገራችን ላይ ቢዝነሱን ቼልሲ ምናልባት ወደ ገበያው ከወጣ የምንጠብቀው አንድ ዝውውር ብቻ ነው፣ የሽያጭ ሂደቱ ከተሳካ ማለት ነው። የኤንዞ ፈርናንዴስ ከለቀቀ
የአሌክስ ስኮትን ጉዳይ ብቻ እንጠብቃለን። ከዛ ውጭ ቼልሲ ሽያጭ ላይ ሞር ትኩረት አድርጎ የክለቡን ወጪና ገቢ እያስተካከለ ነው። ሌላኛው የቼልሲ ተከላካይ ማማዶ ሳር የሪያል ሶሴዳድ የውሰት ዝውውሩን ለማጠናቀቅ ወደ ስፔን አቅንቷል። ዛሬ ሕክምና ምርመራውን አድርጎም እንዲሁ ዝውውሩን ያጠናቅቃል። ሌላ ቼልሲ የለቀቀው ተጫዋች ይሆናል ማለት ነው። የምዕራብ ለንደኑ ክለብ ቼልሲ የሊያም ዴላፕን ዝውውር ማጠናቀቁን ይፋ አድርጓል። ቼልሲ ሊያም ዴላፕን በይፋ ሸጦታል። ገዢ ክለብ ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት ሊያም ዴላፕን በ50 ሚሊዮን ፓውንድ ነው የገዛው። በነገራችን ላይ ቼልሲ በ30 ሚሊዮን ፓውንድ ነው የገዛው። ከገዛበት ቼልሲ 20 ሚሊዮን ፓውንድ አትርፎበታል። ሊያም ዴላፕ 20 ሚሊዮን ፓውንድ ጋፕ አለ በገዛበትና በሸጠበት ቼልሲ አሳድጎ ማለት ነው የሸጠው። ሊያም ዴላፕ ግን የቼልሲ ቆይታው 20 ሚሊዮን ፓውንድ የሚያሳድግ ነው ወይንስ የቼልሲ የመደራደር አቅምን የሚያሳይ ነው የሚለውን ጻፉልን። የ23 ዓመቱ አጥቂ ሊያም ዴላፕ በኖቲንግሃም ፎረስት ቤት የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁን ተከትሎ እስከ 2031 የሚያቆይ ውል ፈርሟል። እዚህ ለመጀመር በጣም ጓጉቻለሁ ሲል ተደምጧል። እንደ አጠቃላይ ዣቪ አሎንሶም በጋዜጣዊ መግለጫቸው በቀጣዩ ቡድኑ በጥሩ ሁኔታ እየተገነባ እንደሆነና የሚለቁም ተጫዋቾች ለሁለቱም አካላት ለራሱ ለቼልሲም ለተጫዋቾቹም መፍትሄ ነው ብለዋል። ዛሬ በሚደረገው ጨዋታ ላይ ደግሞ ክለቡ በየትኛውም መድረክ ላይ ይሳተፋል፣ በየትኛውም መድረክ ላይ ትኩረት እንሰጣለን፣ ሁላችንም ለማሸነፍ ጓግተናል ብሏል። በነገራችን ላይ ካራባኦ ካፕ እና ኤፍ ኤ ካፕ ቼልሲ ዘንድሮ ከሚወዳደርባቸው ትልልቅ መድረኮች ውስጥ ነው። ምክንያቱም የትኛውም የአውሮፓ መድረክ የለበትምና ትኩረት ሰጥቶ ይጫወተባቸዋል ተብሎ የሚጠበቁ መድረኮች ናቸው። የሊቨርፑል ደጋፊዎችን ያሰለቸው ዝውውር በስተመጨረሻም ተጠናቋል። አሁን ጉዳዩ ባርኮላ ለሊቨርፑል ጠቃሚ ነው ጠቃሚ አይደለም፣ ባርኮላ ማን ነው የሚለውን በዜና ደረጃ ሽፋን እንሰጣለን። ውድ ቤተሰቦቻችን በስተመጨረሻም ብራድሌ ባርኮላ ወደ ሊቨርፑል ለመዘወር ከስምነት ደርሷል። ሊቨርፑል እና ፓሪስ ሰን ዠርሜን ሊቨርፑል ተጫዋቹን አጠቃላይ 20 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ አስፈርመዋል። ሁለቱ ክለቦች ዝውውሩን ለማጠናቀቅ እንግዲህ ወረቀት ስራዎችና የሕክምና ምርመራ ብቻ ይቀራሉ። የዝውውር ሂደቱ ሊቨርፑል ስፖርቲንግ ዳይሬክተር እና ሌሎች የበላይ ኃላፊዎች እንደመሩትና በሂደቱም ላይ እንደተሳተፉበት ተረጋግጧል። ሊቨርፑል ብራድሌ ባርኮላን የግሉ አድርጓል። የ23 ዓመቱ ፈረንሳይ ክንፍ መስመር ተጫዋች ብራድሌ ባርኮላ በክለብና በብሔራዊ ቡድን በሁሉም ውድድሮች 270 ጨዋታን አድርጓል። ወደ 121 የግብ አስተዋጽኦ ያለው 63ቱ ግብ 58ቱ አሲስት ናቸው። በፒኤስጂ ቤት ከቤንች እየመጣ ደግሞ ሲጫወት በደንብ እናውቀዋለን ይሄንን ተጫዋች። ጥቂት መረጃ ስለ ብራድሌ ባርኮላ ለሊቨርፑል ደጋፊዎች እንጨምርላችሁ። ሊቨርፑል ከፍተኛ ዋጋ ያወጣባቸው 6 ዝውውሮች ውስጥ ብራድሌ ባርኮላ ሁለተኛው ነው። ኢሳክ ከ125 ሚሊዮን ፓውንድ በላይ ወጥቶበታል። ብራድሌ ባርኮላ ከ120 ሚሊዮን ፓውንድ በላይ ወጥቶበት ሁለተኛ የሊቨርፑል ውዱ ዝውውር ሆኗል። ፍሎሪያን ቬር ሶስተኛ፣ ዳርዊን ኑኔዝ አራተኛ፣ ሁጎ ኤኪቲኬ አምስተኛ፣ ቨርጂል ቫን ዳይክ ስድስተኛ ውዱ ዝውውር ሆኗል። ብራድሌ ባርኮላ 13 የዋንጫ ስብስቦችን ይዟል። 2 ሻምፒዮንስ ሊግ፣ 2 ሱፐር ካፕ፣ የፍራንስ ሊጋን አንድ ጊዜ ማንሳት የቻለ ነው። በትልቅ ደረጃ በሊቨርፑል ቤት በትልቁ የሚጠበቅ ተጫዋች ነው ወይ የሚለውን ግን ይሄ ምንም ጥርጥር በማያሻማና በማያከራከር ጉዳይ ላይ የሚጠበቅ ተጫዋች ነው። ምናልባት ቅሬታዎች ስላሉን ይህን ጥያቄ ያነሳ ነው። ሊቨርፑሎች ምን እየጠበቃችሁ ነው ከተጫዋቹ ጻፉልን። ጥቂት ነገር እንበላችሁ በብራድሌ ባርኮላ። የሊቨርፑል ተጫዋች የሆነው ብራድሌ ባርኮላ በቀጣይነት በቦታ ደረጃም ባይሆን በሚና ደረጃ ግን ሳላን ይተካል። ምንም ጥያቄ የለውም። እንደ ሳላ የሚጠበቀው ተጫዋች ይሆናል ማለት ነው። በቦታ ደረጃ ባይተካውም ጫናው ከባድ ነው። ምናልባት ስንት ቁጥር መለያን ይሰጡታል በሊቨርፑልስ ብራድሌ ባርኮላን የሚለው ይጠበቃል። ሞር የሳላን 11 ቁጥር የሚሰጡት ከሆነ ግን ጫናው እየከበደ ሊመጣ ይችላል። ቅድም መግቢያችን ላይ ስለ ሳላ በሊቨርፑል መረጃ እንመለሳለን ያለውም በዚህ ምክንያት ነው። ሳላ ማለት በእግር ኳስ ታሪክ ከ90ኛዋ ደቂቃ ውጭ ሁሉም ደቂቃ ላይ ግብ ያስቆጠረ ተጫዋች ነው። አሲስቶቹን እናውቃለን። በእግር ኳስ ታሪክ ሁሉም ደቂቃ ላይ ግብ ያስቆጠረው ሮናልዶ፣ ሌዋንዶስኪ፣ ሱዋሬዝ እና ዝላታን ነው። ከዚህ ታሪክ ሊስተካከል አንድ ደቂቃ የ9ኛ ደቂቃ ግብ የቀረውን ሳላ መተካት በሊቨርፑል ቀላል ተደርጎ ባይወሰድም ግን በትልቁ የሚጠበቅ ሆኗል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ እንግዲህ ምናልባት ከፈረሙት ተጫዋቾች ሁሉ አሁን በትልቁ እየተጠበቀ ያለው ባሌባ ነው። ዩሪ ቴሌመንስ እና አንድሬ ሳንቶስ ከቡድኑ ጋር ጨዋታ ጀምረዋል። የፕሪሚየር ሊግ የመጀመሪያም ጨዋታ እንደውም ተጣምረው ጀምሮ ብዙ ሀሳቦች፣ የግል ምልከታዎች በየሚዲያው ሲንሸራሸሩ እኛም የተወሰኑትን አምተን ስናካፍላችሁ እንደነበረ ይታወቃል። ባሌባ በዝውውር መስኮቱ መጀመሪያ ላይ እንግዲህ በበርካታ ክለቦች ይፈለግ ነበረ።
በኋላም ላይ እንግዲህ ማንቸስተር ዩናይትድ በመጨረሻው የዝውውር ቀን ገብቶ ተጫዋቹን የግሉ አድርጎታል። አሁን ትልቁ ጉዳይ ባሌባ በእግር ኳስ ታሪክ አለበት የተባለው የጉዳት ሁኔታ ነው። ካርሎስ ባሌባ በነገራችን ላይ 2025/26 የውድድር ዓመትን እንደ አጠቃላይ ማለት ነው ወደ 31 በላይ ቀናትን በጉዳት አሳልፎ ጨዋታ አምልጦታል በዛ ጊዜ ውስጥ ማለት ነው። በእርግጥ አሁንም ጉዳት ላይ ይገኛል ተጫዋቹ። እስካሁን በጨዋታ ደረጃ ያመለጡት ጨዋታዎች በጣም ጥቂት የሚባሉ ናቸው። ካርሎስ ባሌባ በአጠቃላይ በእግር ኳስ ሕይወቱ ያጋጠሙት የጉዳት አይነቶች ቀኖቹ በአንድ ጉዳት በጣም ረጅሙ የተባለው 31 ቀን የቆየበት ነው ወይም 1 ወር የቆየበት ነው። ስለዚህ ተመልሶ በጊዜ ለማንቸስተር ዩናይትድ ጨዋታ ሊያደርግ የሚችልበት በጣም ሰፊ ዕድል አለ። ከሰሞኑ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በተጫዋቹ ጉዳይ ላይ እንደውም ሀሳብ ሲሰጥ የማንቸስተር ዩናይትድ ደጋፊዎች በቀላሉ የሚወዱት አይነት ተጫዋች ነው። ምክንያቱም ቡድኑ ላይ የሆነ የሚጨምረው ነገር አለ። በተክለ ሰውነትም በጣም ጠንካራ ነው። ኳስን ይዞ ወደ ተቃራኒ ሜዳ እየገፋ ይሄዳል። ወጣት ነው። ተነሳሽነቱ አለ እና የዩናይትድ ደጋፊዎች በእርግጠኝነት ይወዱታል ብሏል ብሩኖ። እኔ ባለፉት 2 ዓመታት በደንብ ትኩረት ሰጥቼ ባሌባን ተመልክቼዋለሁ እና ጠብቁት ብሏል። ምናልባት ካርሎስ ባሌባ አሁን ላይ ጉዳት ላይ ቢሆንም ግን የጉዳት ታሪኩ በጣም የከፉ ከሚባሉ አይነት ተጫዋች ውስጥ ግን አይደለም። የዩናይትድ ደጋፊዎች ጉዳዩን በተመለከተ በቃል ስፖርት ዩቲዩብ ቻናል ማጣራት እንድናደርግላችሁ ስለጠየቁን ያመጣ ነው መረጃ ነው። ዩናይትድ በቀጣይ ቀናት እነማንን ያስፈርማል የሚለው ነገር በትልቁ ይጠበቃል። የፊታችን ማክሰኞ በሚዘጋው የአውሮፓ የዝውውር መስኮት ላይ ማንቸስተር ዩናይትድ የግራ ተመላላሽና አንድ የፊት መስመር አጥቂን ለማምጣት ጥረት ያደርጋሉ። የግራ መስመር ተከላካይን ማምጣት ዩናይትድ አሁን በዋነኝነት እየሰራበት ያለ ሲሆን የአጥቂ ጉዳይን ግን እንደ ሁኔታው ተመርኩዞ ይሆናል። የግራ ተመላላሽ ቦታ ላይ ከሰሞኑ የጠቀስንላችሁም በርካታ አማራጮች ቢኖሩም ማንቸስተር ዩናይትድ ግን በቅርቡ ቀናት ሌሎች ፕሪሚየር ሊግ ላይ ያሉ ተጫዋቾችን እንደ ቱርፋርት እና እንደ ፍሬድሪክ ካዲንጉሉ ያሉ ተጫዋቾች ላይ ትኩረት አድርጎ እየሰራ እንደሆነ ይታወቃል። የአሌሃንድሮ ባልዴም ጉዳይ ሳይረሳ ማለት ነው። የአጥቂ ስፍራውን ለማጠናከር ማንቸስተር ዩናይትድ የዘርኪዚን መውጣት እየተጠባበቀ ይገኛል። የማይለቅ ከሆነ ግን በዛው ይቀጥላል። አዲስ ነገር ካለ በዚህ የሜዳ ክፍል ላይ ተከታትለን እናደርሳችኋለን። በማንቸስተር ዩናይትድ በኩል ከሰሞኑ ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። ያው በርካታ ሀሳቦች የተንሸራሸሩበት ሽልማት ስነስርዓት ነበረ። ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ታሪክ የበርካታ አሲስቶች ባለቤት እንደሆነ ይታወቃል። በአንድ ሲዝን ላይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ታላላቅ እምላቸው ሰር አሌክስ ፈርጉሰን፣ ዋይኒ ማርክ ሩኒ እንደ ሮናልዶ ያሉትን መጥቀስ እንችላለን ያለው ሮናልዶ እነኚህ ታሪክ በሰሩበት መድረክ ላይ በመገኘቴ በጣም እድለኛ ነኝ ብሏል። ብሩኖ ፈርናንዴዝን በተመለከተ የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብሮት ሃላንድ የሚገባው ሰው ሽልማቱን ወስዷል ብሏል። እናም ብሩኖን እንኳን ደስ ያለ ብሎታል የሲቲው ተጫዋች ኤርሊንግ ብሮት ሃላንድ። በነገራችን ላይ ከሲቲም ጋር አያይዞ አንድ ነገር አንስቶ ነበረ። ብሩኖ በሚቀጥለው የውድድር ዓመት ወይም አሁን በተጀመረው ዓመት ላይ የኔን የአሲስት ሪከርድ የሚሰብር ሰው በፕሪሚየር ሊግ አለ እያለ ነው። ያው በርካቶች ሪያን ሼርኪን ማለቱ እንደሆነ ከሰሞኑ ሲያነሱት ነበረ። ዩሊያን አልቫሬዝ ሊቨርፑል እንኳን ቢያንስ የሚያሰለቸውን ዝውውር ጨርሷል። ብራድሌ ባርኮላን የግላቸው አድርገዋል ሊቨርፑሎች። አሁን አርሰናሎች ሂር ዊጎ ይባላል አይባል የሚለውን መስማት ይፈልጋሉ። ዩሊያን አልቫሬዝን የአርሰናል ደጋፊዎች ይፈልጉታል አይፈልጉት የሚለውን በርካቶች እንደሚፈልጉት ጠቁመውናል። ምናልባት አዲስ ነገር ካለ በዚህኛው ቻናላችን ጻፉልን። ሞር አሁን የአርሰናል ደጋፊዎች እየጻፉልን ያሉት በጣም እንዳሰለቻቸው ዝውውሩ ወይ ይፈጸማል ወይ ይቀራል በሚልና አርሰናል ወደ ሌሎች ዝውውሮች ላይ ትኩረት ቢያደርግ የማይፈጸም ከሆነ በሚል ማለት ነው። ዩሊያን አልቫሬዝ ለሁለተኛ ተከታታይ ቀን ዛሬም በስብስብ ውጪ ነው፣ ልምምድ አልሰራም። ዩሊያን አልቫሬዝ አሁንም ከአትሌቲኮ ማድሪድ ሰዎች ጋር እየተነጋገረ አይደለም። ከአትሌቲኮ ማድሪድ ጋር ያለው ግንኙነት መቋረጡ ተረጋግጧል። አትሌቲኮ ማድሪዶች አርሰናልን አሳምኑ ብለዋል። በነገራችን ላይ አሁንም የአትሌቲኮ ሰዎች አርሰናል አሳምኑና ውሰዱት እያሏቸው ነው። አርሰናሎች ደግሞ የዩሊያን አልቫሬዝን ሁኔታ በተመለከተ በጣም በተጠና መልኩ እየሄዱበት ነው። ምክንያቱም ባርሴሎና በይፋ ከዝውውሩ አልወጣም እና አርሰናሎች ይህንን ዝውውር በራሱ በዩሊያን አልቫሬዝ ምርጫ እንዲሆን ይፈልጋሉና አልቫሬዝ በሩን እስኪ ከፍት እየጠበቁ ነው። አልቫሬዝን በተመለከተ ትላንት ላፖርታ ሚዲያ ላይ ወጥተው የባርሴሎና ፕሬዚዳንት አልቫሬዝን ለማስፈረም አሁንም ፍላጎት አለን ማለታቸው ይታወቃል። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ አንድ መረጃ ይዞ ወጥቷል። አርሰናል ከአትሌቲኮ ማድሪድ ጋር ስምምነቱን ለማጠናቀቅ በከፍተኛ ንቃት እየሰራ መሆኑን አረጋግጦ የማርቲኔሊ ወደ ሂላል ማምራት ዝውውሩን ለማገዝ ይረዳል። እናም 100% ሲጠናቀቅ አርሰናል አንዳች ነገር ሊያደርግ ይችላል። አልቫሬስ
በዝውውር መስኮቱ ላይ አርሰናል ለመቀላቀል ፍቃዱን ከሰጠም አርሰናል በፍጥነት ዝውውሩ ላይ ይገባልና ለድርድር ምቹ ሁኔታ ይፈጥራል አርሰናል ብሏል። ከዚህ ጋር በተያያዘ አርሰናል ይፋዊ ጥያቄውን እስከ ማክሰኞ ባሉት ቀናቶች ውስጥ መች ነው የሚያቀርበው የሚለው ግን ዝውውሩ ላይ አንዳች ፍንጭ የሚሰጥ ነው። የዩሊያን አልቫሬዝ ግን በራሱ ፈቃደኝነት በትልቁ ይጠበቃል። በአርቴታ ቡድን ውስጥ በርካታ ተጫዋቾችን ተመልክተናል። በርካታ ጠንካራ ተጫዋቾች መጥተው ሄደዋል። በርካታም ተጫዋቾችን ለማምጣት ብለው በአርቴታ በኩል በዝውውር ዋጋቸው ምክንያት በተጫዋቾቹ ፈቃደኝነት ላይ ከመመርኮዝ ይልቅ ሞር አርሰናል በግሉ ከተጫዋቾቹ ጋር በጥቅማ አለመስማማት ምክንያት የቀሩ በርካታ ዝውውሮች እንዳሉ ይታወቃል። በዚህ ክረምት ግን አርሰናል የግራ ክንፍ አጥቂ ነገር ሊሆንለት አልቻለም። ማርቲኔሊና ትሮሳርድን ከክለቡን ከለቀቀ በኋላ ክርስቶዞሊስን ነው ያመጣው። በዛ ቦታ ላይ ሮጀርስን አሰበ፣ በዋጋ አልተስማሙም። ወደ ቼልሲ ያቀና። ቪኒሺየስ ጁኒየርን አቀደ፣ በማድሪድ ቆየ። ባርኮላን አቀደ፣ አልተንቀሳቀሰም። በነገራችን ላይ ዝውውር ላይ አርሰናል ወደ ሊቨርፑል አቀና። ኬነን ያልዲዝ ነበር በዩቬንቱስ አንሸጥም ቢሉም ግን ጉዳት አጋጠመው። በበርካታም ጉዳዮች ላይ ትኩረት እያደረገ ይገኛል። በዚህ ጉዳይ ላይ ውድ ቤተሰቦቻችን በርካታ ተጫዋቾችን እየተመለከተ ነው። በዚህ ቦታ ላይ ኤልማን ነድሄ እና ዩሊያን አልቫሬዝ በቀጣይ ቀናት የሚጠበቁት ናቸው። ኢማኑኤል ፔቲ የቀድሞ የአርሰናል ሌጀንድ ከውድድር ዘመኑ መጀመሪያ ጀምሮ አርሰናል ፕሪሚየር ሊጉን እንደሚያሸንፍ ተናግሬ ነበር የሚለው ሰው እናም አሸናፊ ይሆናሉ፣ በእነሱ ላይ በጣም እምነት አለኝ ብሏል። ባለፈው ውድድር ዘመን ታላቅ ነገር ሰርተዋል። ሻምፒዮንስ ሊግ ፍጻሜ የደረሰ ቡድን ነው። በኤፍኤ ካፕም ሩብ ፍጻሜ መጥተዋል እና በውድድር ዘመኑ ብዙ ጨዋታዎችን ተጫውተዋል። በሰሩትና ባሳኩት ነገር በጣም ኮርቻለሁ የሚለው ኢማኑኤል ፔቲ አሁን ይህን ድል መደሰት እንችላለን። ከኮቬንትሪ ጋር ያደረጉት የመጀመሪያ ጨዋታ ተመልክቻለሁ፣ እናም በጣም ተደስቻለሁ። ስለዚህ አርሰናል በዚህም ዓመት የሆነ ትልቅ ነገር ያሳካል ብሏል። በተለይም የአውሮፓ ሻምፒዮንስ ሊግን በጉጉት እየጠበቁ ነው የአርሰናል ደጋፊዎች። አርሰናልም እንደ ፕሮጀክት ይዞ እየሰራ ያለው ጉዳይ እንደሆነ ይታወቃል። ሌላው ሳሊባን እናንሳ። ሳሊባ በአርሰናል ውስጥ ለከፍተኛ ነገር የተራበ ተጫዋች መሆኑን አሁንም በመጥቀስ ከጉዳት ከተመለሰ በኋላ ለቡድኑ ትልቅ ግልጋሎት ለመስጠት ራሱን እንደሚያዘጋጅ ገልጾ በቡድን አጋሩ ደረጃ ደግሞ ጋብርኤል ማጋሌሽ በአርሰናል ውስጥ ካሉ ምርጥ ጓደኛዬ ነው፣ ከእሱ ጋር ዳግም ተጣምሬ ለመጫወት በጣም ጓጉቻለሁ ብሏል። በዝውውር መስኮቱ ላይ እሱን ለመተካት ኢዜሪ ኮንሳ ከቪላ እንደመጣ የሚዘነጋ አይደለም። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘን እንመጣለን። ለአብሮነት ቆይታችሁ ግን ከልብ እናመሰግናለን።